ዋናው ዓላማችን ህዝብን ማስተማር ነው። ህዝብ ማግኘት ያለበትን ዜናም ሆነ ዘገባዎች እናቀርባለን። ሀገራዊና ቀጠናዊ ጉዳዮችን እንዳስሳለን። ወቅታዊ መረጃዎችን እናቀርብና ሐሳብ አስተያየት እንሰጥባቸዋለን። ያልተፈቱ ውዝግቦችን እንቃኛለን። መፍትሄ ያልተበጀላቸው ጉዳዮችን መፍትሄ የሚያሻቸውን እንዳስስና ጥቆማ እንሰጥባቸዋለን። በተለይ በኢትዮጵያ ውስጥ ያሉ ውስብስብ የሆኑ ችግሮችን ከህዝብ ጆሮ እናደርሳለን። ከምስራቁ፣ ከሰሜኑ፣ ከደቡቡ በአራቱም ማዕዘናት የተፈጸሙ አንገብጋቢ ናቸው ያልናቸውን ዘገባዎችን አቅርበን ትንተና እንሰጥባቸዋለን። ወደ ውስጥ ጠለቅ ብለን የተሰወሩ በምስጢር የቆዩና አስተማሪ ናቸው ያልናቸውንም ዘገባዎችን ከኛ ወደ እናንተ እናደርስላቸዋለን። በአስቸጋሪ ወቅትና በሰላም ወቅቶች ላይም መነገር ያለባቸውን በሙሉ በሰዓቱ ወደ እናንተ እናደርሳለን። የዚህ ቻናል ዋናው ዓላማ ማስተማር ነውና አዳዲስ ክስተቶችን በሰዓቱ ለህዝብ ማቅረብ ነው። የሰላምና የእድገት መሰረታዊ የሆኑ የመፍትሄ ሐሳቦችን ከዚህም ከዚያም እያሰባሰብን ከተለያዩ ዘገባዎች ጋር በማቀናጀትና በማቀናበር እናስደምጣችኋለን። የትላንቷ ኢትዮጵያና የዛሬቷ ኢትዮጵያን እያነጻጸርን እናቀርብና እርምት የሚገባቸውን እንዲስተካከሉ በማድረግ ረገድም ጥቆማ እንሰጥባቸዋለን። በአጠቃላይ በምስራቅ ቀጠና ያሉ ሀገሮች ውስብስብ ችግሮቻቸውን በመቃኘት ዘገባዎችን ወደ እናንተ እናቀርባለን። ትምህርታዊና ያስተምራሉ ያልናቸውን ዘገባዎች፣ ልዩ መረጃዎች የሆኑትን ጉዳዮችንም በማቅረብ በቻናላችን በየቀኑ እናስተላልፋለን። ሀገራዊ፣ ቀጠናዊ ዜናዎችንም እናስደምጣችኋለን። ያልተሰሙና ያልተደመጡ ዝግጅቶችንም ከናንተ ለማቅረብ ዝግጅታችንን አጠናቀን በየቀኑ እንቀርባለን። ጤና ይስጥልን ውድ አድማጭ ተከታታዮቻችን፣ ይህ የእናንተው ሚዲያ ነው። እንደምን አላችሁ? እንደምን ከረማችሁ? ሁላችሁም ባላችሁበት እንደምናችሁ እያልን የዛሬውን ፕሮግራም ከምን እንደማነሳውም አላቅም። ሰሞኑን እንደዚሁ ቁጭ ብዬ ጭንቅላቴ ውስጥ አንድ የሚመላለስ ነገር ምንድን ነው፣ ለምን እንደዚህ ጭንቅ ይለኛል ብዬ አሰብኩ። ቁጭ ብዬ ሳስብ ለካንስ ምንድን ነው ትንሽ ስለ ሀገራችን ሁኔታ ያው ጎረቤታችን ኤርትራና ሀገራችን ውስጥ ያሉ ሁኔታዎችን እንዲሁ ጭንቅላቴ ውስጥ መጣና ትንሽ ረበሸኝ እና ራሴን ጠየቅኩኝ። ምንድን ነው ዋት ኢዝ ሮንግ ብዬ ራሴን ጠየቅኩኝ። ምንድን ነው እኛ ጋር ጥፋቱ? ምን አጠፋን እኛ ኢትዮጵያኖች? በተለይ በዚህ ምስራቅ ቀጠና አካባቢ የምንገኘው ህዝቦች ምን ሆንን? ከሱዳንም ጭምር እንደኛ ደግሞ እየሆነ ያለ አገር ያለ አይመስለኝም። እና ራሴን ጠየቅኩኝና ምንድን ነው የምንባላው? ለየትኛው መሬት? ወይስ ለየትኛው ጥቅም? ለየትኛው ኑሮስ? ለየትኛው እድሜ? እንግዲህ የሰው ልጅ እድሜ የተገደበ ነው። ማንም የሰው ልጅ እዚህ ዓለም ላይ 1000 ዓመት የሚኖር የለም። ሁሉም ያልፋል። እንዳውም አንዳንድ ጊዜ እድሜ ይስጥህ ሲባል በጣም ብዙ እድሜ ይመስለናል። ትልቅ እኮ አይደለም። እድሜ ይስጥህ ቢባልም ከመቶዎቹ ቤት አታልፍም። 200 የገባ የለ። ምናልባት ሜይቢ ወደዛ የተጠጋ ለትንግርት ሊኖር ይችላል። አንድ የቻይናዋ ካሁን በፊት በትንግርት ላይ የሰማቸው ወይዘሮ ለየትኛው ኑሮ ነው እኛ እዚህ ዓለም ላይ በምንኖርበት ወቅት ላይ ተባልተን ተፋጅተን ጥቅም ለሌለው ነገር አሁን
ሰሞኑን ይህንን ነገር እንዳስብ የሚያደርገኝ ምክንያት ነበረኝ። ያ ምክንያት ምንድን ነው? የሆነ ቦታ ላይ ብቻ እንትን ማን ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰራዊቶቹ ወደ ዶዘር የሚባለው መቆፈሪያ መሬት የሚቆፍረው መኪና እሱን ይዘው አፋር አካባቢ ምሽግ እየቆፈሩ ነው ምናምን አሉ። ምሽግ ለምን አስፈለገ? ዋይ ምሽግ ዝንድድ ለምን አስፈለገ? ከኤርትራ ጋር ዳግም ጦርነት ውስጥ ለመግባት? ኤርትራዎች እኮ ወንድሞቻችን ናቸው፣ እህቶቻችን ናቸው። በአንድ ወቅት ላይ እውነትም ነገሮችን እኮ ተመልሰው ወደኋላ ብናጤናቸው መልሱን እናገኛለን። በአንድ ወቅት ላይ አንድ አካል ነበርን። ከዛ በኋላ እግዚአብሔር ሁለት ሀገር አደረገን። ምን ችግር አለው ታዲያ? ሁለት ሀገር ብንሆንም እኮ በመስማማት እኮ ሁሉ ነገር የሚቻል ነገር እኮ ነው። ሁሉ ነገር በመስማማት ይቻላል። አሁን አንዳንዶቹ በሶሻል ሚዲያ ላይ በቃ ልክ የአሰብን ወደብ እንደዚህ ሄደው በጉልበት መውሰድ የሚቻልም ነገር እየመሰላቸው የሚያወሩም አሉ። እሱ እንደዚህ አይነት ነገር የለም። ህግ አለ። የዓለም ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎ ኦፍ ዘ ሲ የሚባል አለ። የተባበሩት መንግስታት ድርጅት ህግ አውጥቶበት በህግ የውቅያኖስ የባህር እንዲሁም የባቡር መንገድ አንድ ሀገር በአንድ ሀገር ውስጥ ባቡር እንኳን የሚያልፍ ከሆነ ያ ራሱ ህግ አለው። ህግ አለ እኮ። ለማን ነው አቤት የምትለው? ማወቅ አለብህ። ግን ዝም ብሎ እንደዚህ በጉልበት የሚሆን ነገርም የለም። አሁን በዚህ ህግ መሰረት በዩኒኮስ ዩኤን ኮስ ነው የሚባለው። በዚህ ህግ መሰረት አንድ ሰው አንድ ሀገር የአንዱን ሉዓላዊ ሀገር ውስጥ ያለን ንብረት መሬትም ይሁን የፈለገውም ይሁን ውሃም ይሁን የፈለገ ይሁን በጉልበት ለዚህ ለኢንተርናሽናል ኮንቬንሽን ለዩኤን እና ለዚህ የውቅያኖስና የውሃ ላይ ባህር ላይ ህግ ያወጡት ግለሰቦች ዩኤን ስር ነው የሚተዳደሩት። በእነሱ ምክንያት መጠየቅ ይቻላል፣ በህጋዊ መንገድ ማለት ነው። ላንድ ሎክድ እንኳን ብንሆን ማለት ነው። እና ይህንን ያነሳሁት ለምንድን ነው? ኢትዮጵያ ብቻ አይደለችም ላንድ ሎክድ የሆነች ሀገር፣ በርካታ ሀገሮች አሉ በዓለማችን ላይ። እና በዚህ ኮንቬንሽን መሰረትም ማድረግ ይቻላል። አንዳንዶቹ አሁን የተነሳውለት ነጥብ እንዳረሳው አንዳንዶቹ ልክ ሄደው በጉልበት ነጥቀው መውሰድ የሚቻል ነገር እየመሰላቸው የሚያወሩም አሉ። በጉልበት አይቻልም። የአብይ አህመድ አካሄድ መጀመሪያ አካባቢ ላይ ጥሩ ነበረ። እንዴት ነው ጥሩ? ልክ ስልጣን ላይ እንደወጡ ከኤርትራው ክቡር ኢሳያስ አፈወርቂ ጋር ስምምነት ፈጠሩ። ዛት ኢዝ ጉድ ኤንድ ቤስት ዌይ፣ በጣም የሚደገፍ መንገድ ነበረ። ግን የአብይ ትንሽ ልጅ ኢሳያስ ራሱ እኮ ብለዋል፣ አብይ ትንሽ የጨቅላ ጭንቅላት ነው ያለው ነው ያሉት። ያ እሳቸውን ለመስለብና ለመንቀፍ ፈልጌ ሳይሆን እዚህ ጋር ማለት የፈለግኩት ችኩል ነው ያሉት አብይ። ህፃን ልጆች ናቸው የሚቸኩሉት። እና አብይ ችኩል ነው፣ ከሱ ጋር ብዙ መንገድ መሄድ አይቻልም ብለው ነው ክቡር አቶ ኢሳያስ አፈወርቂ የተናገሩት። እና ትንሽ ቸኮለባቸው እንጂ አካሄዱ መጀመሪያ ላይ እንደተነሳው አብይ አህመድ ሂ ኢዝ ራይት። ከጎበዞች ከጭንቅላት ካላቸው ሰዎች ነው እንደዛ አይነት መፍትሄ ጭንቅላታቸው ውስጥ የሚመጣው። ኖበዲ ካን ቲንክ አባውት ዛት። ማንም ሰው ሌላ አብይ ባይሆንና ሌላ የሀገራችን ጠቅላይ ሚኒስቴር በዛን ጊዜ የተመረጠው ሌላ ሰው ቢሆን ኖሮ የአሰብን ጉዳይ እዛው ተውት። ከኤርትራ ጋር እርቅን ማንም የሚያስብ በዛው ሳምንት ነው
ኢሳያስ አፈወርቂ ጋር እርቁን የፈጠሩት በተመረጡ በዛው ሳምንት ውስጥ ነው ተናግረው ከኤርትራ ጋር እንደሚስማሙ ከኤርትራ ጋር አንድነት እንደሚፈጥሩ ተናግረው ዛት ኢዝ ዘ ዋይዝ ዌይ። ያ የብልሆች አካሄድ ነበረ። ግን ቸኮለባቸው። አሰብን መጠየቁ ቸኮለባቸው። በቀደምም ይህን ነገር በሰፊው ስላወራ ነው አሁን እሱ ላይ አንሄድም። እና እኛ ጎረቤቶች ነን፣ አንድ ሀገር ነበርን። እግዚአብሔር ደግሞ ጎረቤት ሁኑ ካለ ከእግዚአብሔር ጋር መጣላት ይሆናል። እንዴት ጎረቤት እንሆናለን? እኛ መጀመሪያ አንድ ሀገር ነበርን ብለን ከእግዚአብሔር ጋር መጣላት የለብንም። ስለዚህ እኛ አንድ ሀገሮች ነን። አሁንም ቢሆን ኤርትራኖች በምንገናኝበት ቦታ ላይ እንከባበራለን፣ አብረን እናወራለን፣ እንጫወታለን። wherever we go የትም አሉ ኤርትራኖች፣ የትም አሉ ኢትዮጵያኖችም። እውነቴን ነው የምላችሁ፣ ስንገናኝ በደንብ ነው የምናወራው። ስለ ሀገር እናወራለን፣ ስለ ኑሮ እናወራለን። ምክንያቱም ወንድሞቻችን ናቸው። we are brothers and sisters who can differentiate us. we are also facially resemble each other. እንመሳሰላለን። በፊትም አንዳንድ ኤርትራኖች ቀያይ አሉ፣ እኛ ጋርም ቀያዮች አሉ። ነገር ግን እንመሳሰላለን። በፊትም ባነጋገር ብቻ እነሱ ትግርኛ ስለሚናገሩ እኛ አማርኛ ወይ ደግሞ ኦሮምኛ፣ ጉራግኛ እንደዚህ እንናገራለን እንጂ በፌሻልም በፊት ገስቸራችንም እንመሳሰላለን። የአበላል ዘዴያችንም አንድ አይነት ነው። ባህላችን ራሱ አይራራቅም። እና ምንድነው ምን አመጣው? ለየትኛው ዓለም ለየትኛው ኑሮ ነው አሁን ለባህር በር ተብሎ ከወንድሞቹ ጋር ተጣልቶ ደም ተፋሶ? ካሁን በፊት የሆነውን እናስታውሳለን። ካሁን በፊት በመለስ ዜናዊ ጊዜ ያ ሁሉ ጦርነት ተካሂዶ በርካታ ወንድሞቻችን አልቀዋል። በኤርትራ በኩልም ወንድሞቻችን ናቸው ያለቁት። በዚህ በኢትዮጵያ በኩልም ወደዳችሁም ጠላችሁም እስቲ ተመለሱና እስቲ እንደ አንድ ሰው እስቲ አስቡ እስቲ ቁጭ ብላችሁ። በእርግጥ አገሬ ከተነካ ማንም ዝም አይልም። ግን አንድ አካል ነበርን። እግዚአብሔር ለያየን አይደለም። አሁንም እንደ አንድ አካል ራሳችንን መቁጠር አለብን። እኛ መንግስታችን ነው እንጂ የተለያየው፣ እኛ ጉርብትና አለን፣ አንራራቅም፣ አንድ ሀገር ውስጥ ነው ያለነው። እና ለየትኛው ዓለም ብለን ነው ታዲያ ያ ሁሉ ሰው አልቆ ያ ሁሉ መሳሪያ አልቆ ገንዘቡ ባክ ነው መጨረሻ ላይ ምንም ፋይዳ ለሌለው ነገር በዛን ጊዜ የተባለው ሌላ ምስጢር ይኖረዋል እንጂ በዛን ጊዜ የተባለው ባድመና ሽራሮ ይገባኛል አይገባህም ደረቅ መሬት እኔ ቢሆን እንደዛ አይነት መሬት እውነቴን ነው የምላቸው፣ እኔ ያለኝን ሁሉ ውሰዱ ነው የምላቸው። መሬቱ ከሆነ መሬቱ አይደለም ሌላ ችግር ነበረ። ያ ነገር አንድ ቀን ያው ክቡር መለስ ዜናዊ በህይወት የሉም። ክቡር አቶ ኢሳያስ አፈወርቂ ግን አሉ እስካሁን ድረስ። እድሜ ይጨምርላቸው፣ ለአብይም እድሜ ይጨምርለት፣ ለሁሉም እድሜ ይጨምርለት። እኛ ደስ ይለናል። እኛ አብይንም እንወደዋለን፣ ኢሳያስ አፈወርቂን እንወደዋለን። ግን ሁለቱንም የምንጠላበት ምክንያት እነሱ የሚሰሩትን ተግባራቸውን ነው እንጂ የምንጠላው እኛ ሰው ማፈናቀል ምናምን እንደዚህ አይነት ነገሮችን ስለሚሰሩ ነው እንጂ የምንጠላቸው። በሰውነትም እንወዳቸዋለን። ከማንም ጋር ጠላት አይደለንም። እኛ ሰላም ነን፣ ከሁሉም ጋር መሆንም አለበት። እና ያ ምንም ችግር የለውም። ዛሬ እኮ የኤርትራ ህዝቦች የኢትዮጵያ ህዝብ የኤርትራን ህዝብ ቢጠይቅ ኖሮ እንግዲህ እንደ ህዝብ ነው የምላቸው። አሁን የመንግስትን ጉዳይ እዛ ጋር ሸሽ አድርጉትና የኤርትራን ህዝብ እባካችሁ ወደብ ፈልገናል፣ ተቸግረናል ብላችሁ ወንድሞቻችሁን የኤርትራ ህዝቦችን ብጠይቋቸው እንኩ ነው የምላችሁ። በእጃቸው ግን የለም፣ መንግስት ነው የሚመራውና ነው። ገባችሁ? እንጂ እኛ እንሰጣጣለን። የኤርትራ ወንድሞቻችንም ህዝቦች ቢጠይቁን የፈለግነውን እንሰጣቸዋለን፣ እንደ ህዝብ ማለት ነው። ግን አሁን እንደ መንግስት ነው እያጣላን ያለው። ስለዚህ ከአሁን በፊት የሆነው መታወስ አለበት። ሞር ዛን 2 ሚሊዮን ሶልጀርስ ዳይድ ቦት ሳይድስ። ከሁለቱም በኩል 2 ሚሊዮን ይሆናሉ ቦት ሳይድስ። ቢያንስ
በዛ ላይ ንጹሃን በመሃል የሚመታና የሚሞት አለ፣ አካለ ጎደሎም ይሆናል። እሺ አስቡ እንግዲህ በዛ ጦርነት ላይ አካለ ጎደሎ የሆነውስ ወንድማችሁ ኤርትራ ያለው ኢትዮጵያ ያለው ዛሬ ድረስ አለ። መጨረሻ ላይ ኮንክሉዥኑ ምን ነበረ? ያ ሁሉ ሰው ሞተ፣ ባድመና ሽራሮ ተባለ፣ የዓለም አቀፉ ማህበረሰብ ገባ። እሺ ለኤርትራ ተሰጣት። ምንድነው መጀመሪያ ቢሰጣትስ ምን ችግር ነበረው? ምንም ችግር አልነበረውም። እና እኛ ለየትኛው ዓለም ነው ዛሬ ላንድ ሎክድ ሆነን መኖር እኮ ይቻላል። ላንድ ሎክድ እኛ ብቻ አይደለንም። በነገራችን ላይ አንዳንድ ሰዎች እቺን ቃላት ይጠይቃሉ። ዋትስ ላንድ ሎክድ? ላንድ ሎክድ ማሪታይም እንደ ላንድ ሎክድ፣ ማሪታይም ኦር ኮስታል ይባላል ያኛው። ይሄኛው ደግሞ ላንድ ሎክድ ይባላል። ላንድ ሎክድ ማለት ባህር የሌላት አገር ሆና ዙሪያዋ ሁሉ መሬት የሆነ እንደ ኢትዮጵያ ማለት ነው። አሁን ኢትዮጵያ ዙሪያዋ ሁሉ የኤርትራን ድንበር ሳንሻገር ከወዲህ ያለው እንዳለ ባህር የለም ማለት ነው። ባህር ነው እንጂ ወንዝ አይደለም። ባህር የሌላት ሀገር ላንድ ሎክድ በመባል ነው የምትጠራው። የባህር በር ያላት አገርስ ማሪታየም ወይንም ኮስታል በመባል ትታወቃለች። 4 ስም ነው እንደዚህ ነው ያላት። እና ማሪታየም ያላቸው ታድለዋል። እኛም በአንድ ወቅት ላይ ከኤርትራ ህዝቦች ጋር አንድ በነበርበት ጊዜ ታድለን ነበረ። ያንን እድል እግዚአብሔር ነስቶናል። ስለዚህ ከእግዚአብሔር ጋር መጣላትም ስለሚሆን እንደ ወንድማማቾች እንደ እህትማማቾች የኢትዮጵያና የኤርትራ ህዝብ ከፕሬዚዳንቶቹ ጠቅላይ ሚኒስቴሩና ኢሳያስ አፈወርቂም በውይይት ማድረግና በውይይት መፍታት ይችሉ ነበር። ዛት ኢዝ ዘ ቤስት ዌይ ይላል ዩኒኮስ ዩናይትድ ኔሽን ኮንቬንሽን ኦፍ ኦን ዘ ሎ ኦፍ ዋታ ማን ነው ሲ ኦን ዘ ሎ ኦፍ ሲ ኢንተርናሽናል ህግ ነው እሱ ራሱ ኢንተርናሽናል ህጉ ራሱ ላንድ ሎክድ የሆነች ሀገር አንድን ሀገር ከአንድ ማሪታይም ከሆነች ሀገር ጋር የሁለትዮሽ ስምምነት በማካሄድ ባህር በርን መጠቀም ትችላለች ይላል። ይህንን ኮንቬንሽን ማለት ነው በትክክል የተጠቀሙበት እንትና ነበሩ ክቡር አቶ መለስ ዜናዊ። ዛሬ በህይወት የሉም፣ አፈሩን ያቅልላቸውና እሳቸው ነበሩ የተጠቀሙበት። ምን አረጉ? ከኤርትራ ወንድሞቹ ጋር በተጣሉበት ወቅት ላይ ተመልሰው ዋይዝ ነው የሆኑት፣ በቃ በብልጥ። ምክንያቱም ከኤርትራ ጋር ተጣልተዋል። በእርግጥ መንግስትና መንግስት ይጣላል፣ እሱ ችግር የለውም፣ ይታረቃልም። ግን ተጣልተዋል። በተጣሉ ጊዜ ሄዶ ጅቡቲ ነው ሄደው የጅቡቲውን ፕሬዚዳንት ጋር ምክክር አካሄዱ። ምንድን ነው ያሉት? መለስ ዜናዊ በወቅቱ ብልጥ ናቸው። መለስ ዜናዊ ካሳ በመስጠት ይላል የዩኤን ኮንቬንሽን ራሱ፣ ወይ ካልቻልክ ይላል ካሳ በመስጠት ለነሱ ትንሽ ጥቅም ለነሱም ከአገር ላይ እነሱ የሌላቸውን በማድረግ እንደዛ ልትተጋገዙና የባህር በር መጠቀም ይቻላል። አለበለዚያ አንድን ዕቃ ከባህር በር ላይ አውርደ ለመጫን አንድ ቶን ላይ ከቢሊየን ዶላር በላይ ያስከፍልሃል። 100 ቶን ነው ምናምን የሚባለው የትልቁ እና በጣም ብዙ ብር ነው። በሰው አገር ላይ በሰው ቦርደር ላይ ትራንዚት ማድረግ ኢንተርናሽናሊ የህግ የወጣበት ምክንያትም ለዚህ ነው። የህግ ምንድነው የሚለው? ሁለቱ ሀገሮች በመስማማት ሰላም በመሃላቸው ካለ ተስማምተው ያንን ኮስታል ወይንም ማሪን ላይን ማግኘት ይችላሉ። ወደብ ሳይሆን የባህር በርን ማግኘት ይችላሉ ነው የሚለው። ይሄ ህግ ነው። እና በዛ ህግ መሰረት መለስ ዜናዊ ምንድን ነው ያደረጉት? ከጅቡቲው ፕሬዚዳንት ጋር ተመካከሩና የጅቡቲን ፕሬዚዳንት ምን አሏቸው? አንድ ኢትዮ ጅቡቲ ያለውን የባቡር መንገድ አብረን እንግዲህ ዋይዝ መሆናቸው ሁለቱም አብረን እንዘርጋና
እድሳት እናርግለት። በሁለቱ ሀገራት መካከል ግንኙነቱ የሰፋ ይሁን። አንድ በዚህ ተስማሙ። ይህንን በሚያደርጉበት ጊዜ ብልጥነታቸው ልንገራችሁ። ይህንን በሚያደርጉበት ጊዜ ይሄ ዩናይትድ ኔሽን የተባለው የኮንቬንሽናል ሎውን ያወጣው እሱን መጠየቅ ይችላሉ፣ ገንዘብ እርዳታ። አንድ ሁለት ደግሞ የዓለም ባንክን መጠየቅ ይችላሉ እርዳታ። በደንብ ነው የሚያግዛቸው፣ ሳያግዛቸው አይቀርም። እንግዲህ እንትኑን አላውቀውም እንደዛ እና እንደዛ በዛ ተጠቀሙ። ሁለት አይነት ከወርልድ ባንክም ሳይቀበለው አይቀርም፣ ወይ ከዩኤን ወይ ከወርልድ ባንክ ሳይቀበለው አይቀርም። እንደዛ ኢትዮ ጅቡቲ ያለውን የባቡር ሀዲድ ሬልዌይ ሰሩ ማለት ነው። ሌላው መለስ ዜናዊ ያላቸው ምንድን ነው? እናንተ በዚህ ባህር በር ለእኛ በመስጠት ፈቃደኛ በመሆናችሁ እናመሰግናችኋለን። እናንተ ለሰራችሁልን በጎ ነገር ደግሞ እኛ አለ መለስ ዜናዊ እኛ አላቸው ማንኛውም የጅቡቲ ህዝብ፣ የጅቡቲ ተወላጅ፣ የጅቡቲ ዜግነት ያለው ሰው ኢትዮጵያ ውስጥ መጥቶ የፈለገውን ድርጅት መክፈት ይችላል። ድርጅቱን በሚከፍትበት ወቅት ላይ ዜግነቱ ከኢትዮጵያኖች እኩል እንዲታይ የኢትዮጵያ ዜጋ የሚከፍለውን ይከፍላል። እንደ ሌላ የጎረቤት አገር ወይም ደግሞ እንደ ባዳ እንዳይታይ ያንን ተፈራረሙ። ሌላው ደግሞ የጅቡቲ መንግስት የፈለገውን ፋብሪካ ኢትዮጵያ ውስጥ ማቋቋም ይችላል፣ ትሬድ ማካሄድ ይችላል፣ ንግድ ብለው እንደዛ ተስማምተው ኢትዮጵያ ከጅቡቲ ጋር በእንደዚህ አይነት ሁኔታ ስትጠቀም ነበር ማለት ነው። ያ ራሱ ብልጥ መሆን ነው የሚጠይቀው። ስለዚህ ላንድ ሎክድ የሆኑ አገሮቹ አፍሪካ ውስጥ 16 ነው ያሉት። ላንድ ሎክድ የሆኑ በመሬት የተከበቡ። በጣም የሚገርመውን ፖይንት ደግሞ ነግራችኋለሁ። ኤዥያ 12 ሀገራት አሉ። አውሮፓ ውስጥ 14 አሉ። ሳውዝ አሜሪካ 2። አሁን በጣም የሚገርመውን ነገር አሁን ልነግራችሁ ነው። እኛ እንዳውም ታድለናል። በዚህ ጋር በሶማሊያ ብንሄድ ሶማሊያ አላት፣ ላንድ ሎክድ አይደለችም። ወደ ጅቡቲ ፊታችንን ብናዞር ጅቡቲ ባህር አላት፣ ላንድ ሎክድ አይደለች፣ ጎረቤት ነች። ወደ ሱዳን ወደ እንትን ብናቀና ወደ ኬንያ ብናቀና ኬንያ አላት፣ ሞምባሳ ላይ ጎረቤት ነች። እኛ በላንድ በኮስታል በሆኑ አገሮች ተከበናል። ይሄ ራሱ ተመስገን ማለት እኮ ነው። አሁን የምነግራችሁ ጉዳይ ስላለ ነው ይሄንን ያነሳሁት። ደብል ላንድ ሎክስ አሉ። ደብል ላንድ ሎክስ የተባሉ ጎረቤቶቻቸው ሁሉ ላንድ ሎክድ ናቸው። የባህር በር የላቸውም። ደብል እንግዲህ የመጀመሪያውም የለውም እሳቸውን የከበበው፣ የሁለተኛውም የለውም። ደብል ላንድ ሎክድ አያችሁ። ከዛች ሀገር ጋር 3 መሆናቸው ነው ደብል። ሁለቱ ከዛ አገር ውጪ ሁለቱ የላቸውም ደብል። ኢትዮጵያ ለምሳሌ ያቺ ሀገርስ የላትም 3። ስለዚህ ደብል ላንድ ሎክስ አለ። ሊስቴኒያ እና ኡዝቤክስታን ናቸው። አሁን ደግሞ ሌላ የሚገርም ደግሞ ይመጣል። አሁን እዚህ ደብል አለን አይደለም? ያ እንደ እንትን ቢሆን ኖሮ ትሪፕል እንላለን። ትሪፕል ላንድ ሎክስ እንላለን። እንደ ማለት በእንትኑ አጠራር ማለት ነው። በኳንታ ትሪፕል ምንድን ነው የሚባለው? በዚህ በሮማን ነምበር ትሪፕል እንል ነበር፣ ግን ኢንክሌቭስ ይባላሉ። ኢንክሌቭስ ማለት በ3 ላንድ ሎክድ በሆኑ አገሮች የታጠረች አገር ነው ኢንክሌቭስ ብለው የሚጠሩት። ኢንክሌቭስ በጣም የሚገርመው ነገር ኢንክሌቭስ 3 ከራሷ ጋር ስንት መሆኗ ነው? 4። እቺ ሀገርም የላትም። አሁን ለምሳሌ የኔ ሀገር የለውም፣ ላንድ ሎክድ ነው። የሚቀጥለውም ሲሄድ የለውም፣ የሚቀጥለውም እንደገና ሲሄድ የለውም፣ የሚቀጥለውም እንደገና ሲሄድ የለውም። 3 ከኔ ጋር 4 መሆኑ ነው። ከዛም ቢቆጠር 3 ነው። እና እንደዚህ አይነት አገሮችም አሉ
ሌሴቶ ሳውዝ አፍሪካ ውስጥ የምትገኘዋና ጣሊያን ውስጥ የምትገኘዋ ቫቲካን ሁለቱ ሀገሮች የላቸውም። ምን አንድ ሁለት ሳይሆን 3 ላንድ ሎክድ አላቸው። የላቸውም ማለቱ ይሻላል። እና ኢትዮጵያ የታደለች ነች ለማለት ፈልጌ ነው። እዚህ ጋር ኢትዮጵያ ሶማሊያ ብትሄድ፣ ጅቡቲ ብትሄድ፣ ኬንያ ብትሄድ ኢንሰርክልድ ናት ኢትዮጵያ። ኢንሰርክልድ ዊዝ ኮስታል ካንትሪስ ኦር ማሪታይም ካንትሪስ ኢንክሉዲንግ ኬንያ፣ ሶማሊያ፣ ጅቡቲ፣ በነዚሁ ኤርትራ፣ በነዚህ ሁሉ የታጠረች ነች። ተመስገን ማለት ነው። እያማረጥን እኮ መጠቀም እንችላለን። ግን ያ ምን ይፈልጋል? ጭንቅላት ይፈልጋል፣ ብልሃት ይፈልጋል። ብልሃትና ትምህርትም ይፈልጋል። ለነገሩ ትምህርት መማር እኮ ለዚህ ነው ጥሩ። እንደ ተማረ ሰው መሄድ ምንም ፋይዳ የለውም። የሌለኝን ዲግሪ ቢሰጡኛው ምን ፋይዳ አለው? የሌለኝን በነገራችን ላይ አሁን ማስተሬቴን ልወስድ ነው። ማስተሬት አሁን ስወስድ ቢኤስሲ ስላለኝ ነው። ቢኤስሲ ባይኖረኝ ማን ነው ማስተሬት የሚሰጠኝ? በኦንላይንም ይሁን በዛኛው ማን ነው ማስተሬት የሚሰጠኝ? ማንም የሚሰጠኝ የለም። እና በእንደዚህ አይነት ሁኔታ አሁን እኔ የትምህርትን ደረጃዬ ለመንገር ፈልጌ አይደለም፣ ያው አጋጣሚውን ተጠቅሜ ነው። ተማር፣ ትምህርት ይጠቅማል። አንድ ቀን እውር ሆነ አትሄድም። ሁሌ ፊት ያሉ ነገሮች ብርሃን ናቸው። ምክንያቱም የተማረ ሰው ነው የውጭ የዓለም ሰው የሚፈልገው። ለስራም ለመቅጠር የተማረ ሰው ነው የሚፈልጉት። ኢቭን ሁለትና ሁለትን መደመርና መቀነስ የሚያውቅ ሰው ትምህርት ቤት ነው የሚማረው። እንዴት እንደሚደመርና በአፍ መደመር ማለት እሱ ተው፣ በቀለም በጽሁፍ ደምረ ቀንሰ ያንን ራሱ መማሩ ትልቅ ነገር ነው ማለት ነው። እና መማር ቆንጆ ነው። አብይ አህመዳችን አልተማሩም። በኦንላይን ትንሽ ሳውዝ አፍሪካ ትንሽ የተማሩት ነገር አለ። እኔ እሳቸውን ለማቅለል ፈልጌም አይደለም፣ ግን ቢማሩ መለስ ዜናዊ ማስተሬታቸውን ስልጣን ላይ ከወጡ በኋላ ነው የወሰዱት። መጀመሪያ ዩኒቨርሲቲውን ትተው ነው የሄዱት እና ማስተሬታቸውን ከዛ በኋላ ውጪ ተምረዋል። ማስተሬታቸውን ግን ስልጣን ላይ እያሉ ነው የወሰዱት። እና መማር ምን ችግር አለው? ተማር፣ ይጠቅመሃል፣ አገርህን ያጎለብታል፣ ህዝብህን ይረዳል። ያንተ መማር ለህዝቦችህ ጥቅም አለው ማለት ነው። አትሸወድም፣ በየትኛውም በኩል አትሸወድም። ቾሎ ብለህ ቾኩለህ ወደ ጦርነት አትገባም። ለዚህ ይጠቅማል። ስለዚህ አሁን ላንድ ሎክድ የሆኑት አፍሪካ ውስጥ 16 አለን፣ ኤዥያ 12፣ ኤውሮፓ 14 ደብል የሆኑትንም አይተናል። ደብል ላንድ ሎክስ ያላቸውን ኢንክሌቭዝ የሆኑትንም አይተናል። ኢንክሌቭዝ ማለት ትሪፕል ላንድ ሎክስ 3። ስለዚህ ኢትዮጵያ የታደለች ነች ለማለት ፈልጌ ነው። ላንድ ሎክድ የሆነች ሀገር ዋነኛ ማድረግ ያለባት ነገር አለ። ምንድነው? በሁለትዮሽ ስምምነት፣ በሁለቱ መንግስታት መካከል ስምምነት መፈጠር አለበት። ስምምነት ማድረግ አለባት። በዓለማችን ያሉ በርካታ ሀገሮችም አሉ ላንድ ሎክድ የሆኑ። እነዚህ ሀገሮች ኮስታል ወይም ማሪታይም የሆኑ አገር ጋር ጎረቤት የሆኑ በዲፕሎማሲያዊ መንገድ ነው እንትናቸውን የሚፈቱት፣ ፍላጎታቸውን የሚፈቱት። አሁን እኮ በቀደም ለታ የተናገርነው ነጥብ አይታችሁ እንደሆነ ኤርትራ እንትን አላት፣ ማሪታይም አላት፣ የባህር በር አላት፣ ምጽዋና አሰብ። ኢትዮጵያ ደግሞ የላትም። ኦኬ። የመብራት ችግር ግን ኤርትራ ውስጥ አለ። እንትን የላቸውም፣ ዳም የላቸውም። ልክ ኢትዮጵያ እንዳላት። ኢትዮጵያ አባይ አላት። በዛ በአባይ ዳም ጀነሬት ታደርጋለች ኤሌክትሪክ። በቀደም ለታ አብይ አህመድ ምረቃው ላይ የተገኙት በመለስ ዜናዊ ጊዜ የተገነባው መገንባት የተጀመረው ዳም እና ለኤርትራ ህዝብ እንግዲህ አንተም ያለህን ነገር ነው የምታረገው ለህዝብ እና ከኤርትራ መንግስት ጋር ተስማምተው እኔም ኤሌክትሪክ እሰጣለሁ እንደ ልብ ብያለሁ ነው የሚሉት አብይ አህመድ።
ብያለሁ ነው የሚሉት። እኔ እንግዲህ እርግጠኛ አይደለሁም፣ ይበላቸው አይበላቸው እኔ እንጃ። እና በእንደዚህ አይነት መጠቃቀም ይቻል ነበረ። አብይ አህመድ ተሞኝቶ ነው ቶሎ ብሎ ቸኩሎ ልክ ስምምነታቸውን ኖቤል የወሰደበትና ሎሬት የሆነበትን ስምምነት በአንድ በኩል እኮ ሰውየው እድለኛ ነው የምላችሁ ለዚህ ነው። እንደመጣ ፕሬዚዳንት እንትን ሆኖ ተመርጦ እውነቴን ነው የምላችሁ ለአንድም ለኢትዮጵያ ቀደምት ፕሬዚዳንቶችና ቀደምት የሀገር መሪዎች ያልተደረገ ነገር ነው የተደረገላቸው። አብይ አህመድ ህዝቡ አልወደዳቸውም። ከኤርትራ እስከ ኢትዮጵያ የሱዳን ህዝብ አልወደዳቸውም። የእርቅ አባት አልተባሉም። ሱዳን ውስጥም ዩሲ በጣም እድለኛ ነበሩ። እድላቸውን ግን ያበላሻሉ። በተፈጥሮ ነው እንግዲህ እድሉ። አብይ አህመድ አሁንም ብንጠላቸውም ተግባራቸውን እድል ግን እንዳላቸው እርግጠኛ ሆኜ እነግራቸዋለሁ። ሂ ኢዝ ቬሪ ላኪ ፐርሰን። እድለኛ ነው። እድል በጣም አለው እና ስምምነት በስምምነት ሁሉ ነገር ማድረግ ይችል ነበረ። ለኤርትራም የሚጠቅማቸውን ነገር ሰጥቶ እሱም ከነሱ መጠቀም፣ ግን በችኩልነት አይደለም። ረጋ ብሎ አሁን ልክ እንደተስማሙ ቀለበት አረገላቸው። ያ ጉራ እሱ አያስፈልግም። እንደ ሴት ልጅ አይደለም። ምን ኢሳያስ አፈወርቂ በዛ እንትን የሚሉ አይደሉም። ትልቅ ሰው ናቸው። እና ዛሬ ላይ ቆም ብዬ ያንን ነገር ሳስበው አብይ ቸኩለዋል። እንቅልፍ ወጣ እንዴ ዛሬ። እና ጠቅላይ ሚኒስቴራችን አብይ አህመድ ቸኩለዋል። በመቸኮልም ምክንያት ነው ያንን ነገር ያጡት። አሁን እንግዲህ ቸኩለው ያጡትን ነገር በጦርነት አይቻልም። በጦርነት የዚህ ዩኒኮስ የተባለው የዓለም አቀፍ የዩኤን የጄኔቫ እንትኑ ኮንቬንሽኑ አንድን ሀገር ሉዓላዊ የሆነችን ሀገር በሰላማዊ መንገድ በስምምነት ከመንግስታቸው ጋር ተስማምተው መጠቀም መብት አላቸው ብሎ ቁጭ ብለዋል። ህግጋቱ ላይ መጠቀም በዛ ካልቻሉ ለእኛ ነግረው እኛ እንደ ሽምግልና ሆነን በዲፕሎማሲ መንገድ እንፈታለን ይላል። እንግዲህ አስቡ እዚህ ጋር እነሱም መፍታት የሚችሉት አይ መስጠት አለብህ ብለው ግዴታ አድርገው አይደለም። ኢሳያስ አፈወርቂ ክቡር ኢሳያስ አፈወርቂ አቶ ኢሳያስ አፈወርቂ ብልጥ ነበሩና ምን አሉ? አሁን ይሄ ለሴኩሪቲ ያሰጋኛል የባህር በር መስጠት አሏቸው አብይ አህመድን። መጨረሻ ላይ እኮ እንደዛ ነው አብይ ራሱ ተናግሯል። ይሄንን የሴኩሪቲ ጉዳይ ያለብኝ የደህንነት ጉዳይ በቃ ይሄ ደግሞ አንድ ሀገር ይላል እዚህ በጄኔቫ ስምምነቱ ላይ አንድ ሀገር የደህንነት ስጋት አለብኝ ብላ የባህር በር የመንፈግ መብቷ ሙሉ በሙሉ 100% የተረጋገጠና ማንም ጥያቄ የማያነሳበት መሆኑን ነው ኮንቬንሽኑ የሚያስቀምጠው። የተሰመረበት ማለት ነው። ኢትስ ኖት ሬድ ላይ የተሰመረበት እና የአንድን ሀገር ሉዓላዊነት ጠይቀ አይ እኔ የደህንነት ስጋት አለብኝ፣ የሴኩሪቲ ስጋት አለብኝ፣ በውስጤ ማለፍ አልፈቅድም ካለ መብቱ ነው። በቃ እዚህ ይዘለው ህግ ላይ ነው ያለው እና በዚህ ተጠቀሙ። ኢሳያስ አፈወርቂ የተማሩ ናቸው። ኢሳያስ አፈወርቂ እኮ ኢንጂነሪንግ ይማሩ ነበር እኮ አዲስ አበባ ዩኒቨርሲቲ ወደ እንትን ሳይቀላቀሉ በፊት የኤርትራ ነጻነት አውጪ ግንባር ሳይቀላቀሉ በፊት ኢንጂነሪንግ ይማሩ ነበር አዲስ አበባ ዩኒቨርሲቲ። ትተው ነው የሄዱት እና ምሁር ናቸው፣ ብልጥ ናቸው፣ ያውቃሉ፣ ቀና ያሉ ናቸው። እንደ አብይ ገና ጎልማሳ አይደሉም። ለዛ አብይ ያሉት መጨረሻ ላይ እኔ የሴኩሪቲ ችግር አለብኝ፣ ስለዚህ አንተ የምትለውን ተቀብያለሁ፣ ነገር ግን የሴኩሪቲ ጉዳይ አለብኝ አሉት። እዚህ ዘለው ማንም ሊያስገድዳቸው አይችልም። ታዲያ ይህንን እንደዚህ ብሎ የነገረህን መንገዱን ሁሉ ሰርተናል ይላል አብይ ራሱ ተናግሯል። መንገዱን ሁሉ ሰርተን ከጨረስን በኋላ ነው ያንን ያሉኝ አለ። መብታቸው ነው። ታዲያ ማባበልና ቀስ በቀስ የሴኩሪቲ ጉዳዩንም አብረን እንፈታለን ከማለት ፋንታ
ማክሮፍና ወደ 4 ኪሎ መመለሱ የተሻለ እንትን ነው አይደለም። በዛ ምክንያት ነው ከአብይ ጋር እንትን ያሉት እና ኢሳያስ አፈወርቂ ህጋዊ የሆነ መልስ ነው የሰጣቸው። ለዚህ ነው አሁን ድረስ የኤርትራ መንግስት ቅዠት ነው፣ የኢትዮጵያ እየቃዠች ነው እያሉ ያሉት። በጉልበት ወስዳለው ካልክ ደግሞ ምን እንደሚከተል ልንገራችሁ። በጉልበት በኮንቬንሽኑ ላይ የተቀመጠ ህግ አለ። የዓለም መንግስታት ያገሉሃል። በጉልበት ያንድን አገር ሉዓላዊ ደፍሬ በጉልበት ያንን ቦታ ኢንሰርክል አርጌ ከብቤ ያንን ቦታ ወስዳለሁ ብለህ የምታስብ ከሆነ የዓለም አቀፉ ማህበረሰብ ነው መጀመሪያ ገለልተኛ ያገሉሃል። በሁለተኛ ደረጃ ደግሞ ማዕቀብ ይጣልብሃል። በአገሪቷ ላይ ከባድ ማዕቀብ ይጣላል። ኮንቬንሽኑ ላይ ነው ያለው። ስለዚህ በሰላማዊ መንገድ በዲፕሎማሲያዊ በሰለጠነ መንገድ መውሰድ ይቻል ነበር ማለት ነው። አንደኛው ማንም መሀላቸው ሳይገባ ልክ እንደታረቁ ማድረግ። ሁለተኛው ደግሞ በዚህ በዩኤን ኮንቬንሽን እባካችሁ ሸምግሉን በማለት በመለመን ነው እንጂ እነሱን ማስገደድ አይችሉም በነገራችን ላይ። ስለዚህ የሁለትዮሽ ስምምነቱ ታዲያ ከሁሉም በላይ የሚደገፍ ኮንቬንሽኑ ላይ እንደሚለው ከሆነ ማለት ነው። የሁለትዮሽ ስምምነት ይህ የተለመደና በዓለም ላይ በበርካታ ሀገሮች እየተገበረ ያለ ዘዴ ነው። this is the very 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 acceptable በጣም ተቀባይነት ያለው ነው። በንግድና ወደብ ላይ እቃቸውን ማራገፍ መጫን ያስችላቸዋል። አብይ እኮ የኛ ችግር አሁን ልንገራችሁ። እኔ የኛ ችግር የባህር ኃይል የሰለጠነ የባህር ኃይል አያስፈልጋትም ኢትዮጵያ በአሁኑ ወቅት ላይ ምን ያደርግልናል? የባህር ኃይል ከየትኛው ኃይል ጋር ነው የምንጣላው? በቀደምታ በፓርላማ ላይ ራሱ ይህን ነገር እዚህ ውሃ ውስጥ ነው እንዴ ታዲያ ያሰለጠነው? እዛው ውሃ ውስጥ ነው እንዴ እንዲሰሩ ያሰለጠናቸው ብለው ነው የተናገሩት። እኛ እሱ አያስፈልግም፣ የባህር በር የአየር ኃይል ምናምን አያስፈልግም። ምን ያደርጋል? እንደዚሁ አንድ ሀገር ይኖራታል ተብሎ የአየር ኃይል ራሱ ያሰለጥናሉ እንጂ ምንም አያደርግም። የአየር ኃይል ሰላምን የማይፈልግ ሰው ነው አየር ኃይል አሰልጥኖ ምን ብሎ በቃ ሁሌ በሄደበት ከዚህም ጋር ቢጣላ ከዛም ጋር ቢጣላ እንደዚህ አይነት መንግስት ነው ያንን የሚፈልገው እንጂ ለኛ ምንም አያደርግም። ባህር ኃይሉም የባህር ኃይል ነው ገና እሱ ምኞቱ የሚያወራው። እኛ መጀመሪያ የሚመጣልንን ዕቃ ከውጭ ሀገር የሚመጡትን በመርከብ የምናወርድበትና ወደ አዲስ አበባና የተለያዩ ክልል ከተሞች የምናሸጋግርበት ወደብ የለንም። የባህር ኃይል አይደለም ያስፈልገን። ያንን ማግኘት ነበረብን። ያንን በምን አይነት ሁኔታ? በስምምነት በመግባባት አብሮ በመቆየት ጓደኝነትን በማጠንከር አብይ ዛሬ በሁለተኛው ወር ነው በሶስተኛው ወር እኮ ለዛ ነገር እዛ ሲመላለስ በቃ በአንዴ ነው የከለከሉትና ያጣሁ። እንደዛ ነው የተሸወደው። እና ወደብ ማግኘት ማለት በቀላሉ ማግኘት ይቻላል። ሶማሊያም ሄዶ ሌላ ነገር ነው የፈጠረው። አብይ ችኩል ነው ያለው እኮ ኢሳያስ አፈወርቂ። እኔ አሁን ስራቸውን ጠልቼ ነው እንጂ እሳቸውን ጠልቼ አይደለም። የአይናቸው ቀለም አላማረኝም ምናምን ሆኑ ፊታቸው አላማረኝም አይደለም። እኔ ስራቸውን ነው። ክቡር ኢሳያስ አፈወርቂንም እኔ አልወዳቸውም። በእርግጥ ለምንድን ነው የማልወዳቸው? የኤርትራ ህዝብ በአብዛኛው በእሳቸው ስለተጨቆነ ነው የማልወዳቸው እንጂ ሌላ እኔ ደስ ይሉኛል። ፐርሰናሊ ደስ ይሉኛል። እኔ ሲያወሩ ራሱ ደስ ይሉኛል። ግን ፐርሰናሊ አልጠላቸውም። ስራቸውን በርካታ የኤርትራ ወጣቶችን አፈናቅለዋል። እሱም ሌላ እንትን ነው እና ለዛ ነው እንጂ እኔ አልጠላቸውም። አብይም በሆነ እኔ አልጠላውም። ስራው ግን ያስጠላኛል። በዛ ነው። ስለዚህ ወደብ ያላት አገር የባህር በር ክፍት ማድረግ ይገባታል ብሎ ኮንቬንሽኑ ያስቀምጣል። ሌላው በእኩል እንዲጠቀሙ የሚያዝ የዓለም አቀፉ ህግ አለ። በእኩል የኤርትራ መርከብም ከሆነ በኤርትራ መርከብ ላይ ሁለቱም እኩል
የኢትዮጵያ መርከቡም የኢትዮጵያ ከሆነ እንደዛ ባህር በር ያላት አገር መርከብ ቢኖራትም ባህር በር የሌላት አገር መርከብ ቢኖራትም እኩል የመጠቀም መብት ኮንቬንሽኑ ግን በመሃላቸው if there is a peace agreement between those countries between the landlocked country and the maritime country or coastal country በሁለቱ በኮስታል እና በላንድሎክድ በሆኑ አገሮች መካከል የሰላም ስምምነት ካለ ነው የሁለትዮሽ የመግባባት የመናበብ አብረው የመስራት ካለ ነው ያንን ሁሉ የሚያመጣው ምንድነው እርቅና ስምምነት ነው አብይ አህመድ ኖቤል ወስደውበታል ቢቀጥሉበት ኖሮ ዛሬ የሚቆፍሩትም ምሽግ ቆፈሩ እየተባለ የሚጠራ መቆፈሩ አሁንም ፋይዳ የለውም ለወደፊቱም ምሽግ መቆፈር ፋይዳ የለውም እዚህ ግን ወሬ የሚያናፍሱት ምንድነው የሚሉት ማሬቡላ የሚባለው እኛ የምናውቀው ድሮ ደፍካቡላ ወዛደር ማለት ነው ያሁኑ ደግሞ ፋርሴቡላ የተባለው ፋርሴቡላ አንድን ስልጣን ላይ ያለ መንግስት እየካበ የሚኖር ማለት ነው ለሆዱ እና በእንደዛ አይነት ሁኔታ እንደዚህ ፋርሴቡላዎች የሚናገሩት ነገር ራሳቸው እዛ ሄደው አይጋደሉ የሚሞተው ወንድሞቻችን ናቸው በጦር ሰራዊት ውስጥ ያሉት በኤርትራ በኩልም በኢትዮጵያ በኩልም ስለዚህ የማይሆን ነገር ከመስራት ከወዲሁ በእርቅና በሰላማዊ መንገድ በሰለጠነ መንገድ with a civilized memory ይሄ ምንድነው civilized በሆነ ጭንቅላት ተጠቅመ በካልኩሌሽን አንድ ነገር ማድረግ ይቻላል ክቡር ጠቅላይ ሚኒስትር አብይ አህመድም ቢሆኑ ክቡር ፕሬዝዳንት ኢሳያስ አፈወርቂም ቢሆኑ ዛሬ ላይ ተስማምተው እንኳን እቺ እግዚአብሔር የሰጠን የባህር በር ይቅርና ሌላም ነገር እስከ መሰጣት እኮ ይቻላል የሰው ልጅ አንድ ሰው ሲጎዳ ለሚወደው ሰው ኩላሊቱን አውጥቶ አንዱን አይሰጥም ያንን ሰው ለማኖር ስለሚወደው ያ ሁሉ ይደረጋል እንኳን ውሃ ይቅርና የባህር በር ይቅርና የባህር በር ብቻ አይደለም አንዳንድ ሀገሮች አገራቸው በሌላ በኩል የባቡር መንገድ አወጣለሁ ካለች ረጅም መንገድ ይወስድባቸዋል አሊያ ደግሞ በሌላ በኩል መንገድ የማያገኙ አሉ እንደዛ አይነት ጊዜ ላንድ ሎክድ ናቸው ማለት ነው ላንድ ሎክድ ለባህር ብቻ አይደለም ላንድ ሎክድ ማለት እና በዚህ ጊዜ ምን ይደረጋል ሁለቱ ሀገር ተስማምተው አንዱ ባቡር ከአንዱ ሀገር ወጥቶ ሌላ ሀገር ውስጥ አልፎ ለዛ እንዲሄድ ይደረጋል ማለት ነው ምንም ችግር የለውም ከተስማሙ ነው የሚደረገው ስለዚህ ከኤርትራ ጋር እኛ የባቡር መንገድም ልንዘረጋ እንችል ነበር ግን ምን ያደርጋል መለስ ዜናዊ ናቸው ብጥብጡን አነሱት ሁለቱ ሀገራት ተጣሉ ተታኮሱ ተጋደሉ አብይ መጣ እርቅ ፈጠረ ወዲያውኑ አሁንም አበላሸው በቃ በእንደዚህ አይነት ሁኔታ እግዚአብሔር ብቻ ልቦና ያለው መሪ ሰጥቶን ሁለቱን ሀገሮች እንደልባቸው አብረው የሚሰሩ አብረው ተዋልደው እንዲኖሩ የሚያደርግ እግዚአብሔር ያምጣልን እላለሁ እና ያ ነው በሌላ በኩል ደግሞ የባህር በር የሌላት ሀገር መግዛት ትችላለች መከራየት ትችላለች በሊዝ ነው እንግዲህ መከራየትና መግዛቱ በሊዝ ይህ በጣም አናሳ ነው ግን መግዛቱ it is very 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 expensive በጣም ትልቅ ገንዘብ ነው የሚጠይቀው ስለዚህ ከመግዛቱ ይልቅ ጸባይን ማስተካከሉ አይሻልም ጸባይ በማስተካከል ብዙ ነገር ይገኛል እኮ ጸባይን አስተካክለ ቤት ውስጥ ራሱ እኮ የሚወደደው ልጅ ከተወለዱ ልጆቹ ሁሉ ጸባይን አስተካከለና አባቱ ላይ የሚጠመጠም እናቱ ላይ የሚጠመጠም እንደዚህ አይነት ሰው ነው የሚወደደው ቤተሰብ የሚወልዱት እኔ አሁን በተፈጥሮ አባቴን ትንሽ እሸሸዋለሁ ህፃንም ሆኜ ከትልቅም ኮንኩ በኋላ ስለምፈራቸው ኃይለኛ ቁጡ ናቸው ብዬ ስለማስብ ግን የመጨረሻ ልጃችን ከአባቴ ጋር እኔ አባቴን እየፈራው ያደኩት ሰውዬ ትንሹ የመጨረሻ ልጃችን ከአባቴ ጋር ልክ እንደ ህፃን ነው አብረው የሚጫወቱት
እንዴት አባቴን እንደዚህ ልቡን አለስልሶ ይሄ ልጅ ምን ስላለው ነው ብዬ እኔ ራሴ እስከ መገረም ደረጃ። ስለዚህ እንደዚህ ጸባይን አስተካክለ የፈለከውን ማድረግ ትችላለህ፣ የፈለከውን ታገኛለህ። አሁን እሺ ኤርትራ እምቢ አለች። የኤርትራው ፕሬዝዳንት ክቡር ኢሳያስ አፈወርቂ እምቢ አሉ። ዜሃብ ሪዝን አላቸው። ሪዝናቸው ምንድን ነው? የሴኩሪቲ ጉዳይ አለብኝ አሉ። በስ ኢት ኢዝ ኢናፍ። የሴኩሪቲ ጉዳይ አንድ ሀገር አለብኝ ካለ ምንም ማድረግ አይችልም። የሴኩሪቲ ጉዳይ አለብኝ አሏቸው። ረጋ ብለው ያንን የሴኩሪቲ ሁኔታ በምን አይነት መንገድ ነው ሁለታችን ተስማምተን መፍታት የምንችለው ብለው ከመጠየቅ ይልቅ ሴኩሪቲ ያለባችሁ በቃ እሺ መስጠት ስላልፈለጋችሁ ነው ብሎ አኩርፎ መሄዱ እና ወደ ጦርነት ለመግባት መዘጋጀቱ ነው የተሻለ የሚሆነው ነው። እኔ ያንን አልደግፈውም። አሁን ይሄ ሁሉ ነጥብ ያነሳሁት ከምን ላይ ተነስቼ ነው? አፋር አካባቢ ላይ ኤክስካቬተር ነው ምናምን በእንግሊዝኛ የሚባለው ድንጎራና ዶማ ተኪዞ መኪና እየቆፈረ ነበረ። ምንድነው ምሽግ። እሺ ኢሳያስ አፈወርቂን ግብጽ ናቸው ለጉብኝት ሄደዋል። እሳቸውም የሆነ ነገር ብለዋል። ያንን ነገር አልናገረውም፣ እሳቸውም የሆነ ነገር ብለዋል። እሺ እና መጣላቱ ነው የሚሻለው? እዚህ ነገር ላይ ማስታረቁ ይሻላል። ሁለቱ ነገሮች እኛ ሁለቱ እኮ ኢሳያስም ክፍራቶ ኢሳያስ አፈወርቂ ቢነሱና አብይን ቢነሳ እኮ ህዝብ ለህዝብ እኮ እኛው የአርቲስ ምንድነው እኛ የሚያጣላን ነገር የለም። ወደብ ነው አብረን እንጠቀማለን ከኤርትራ ህዝብ ጋር ምን ችግር አለው? መንግስት ያጣላን ያለው እንጂ እኛ ከኤርትራ ህዝብ ጋር ፒስ ነን። የኤርትራ ህዝብ ይወደናል፣ እኛ እንወዳቸዋለን። የአርቲስ ስለዚህ እነዚህም ፒስ የሆኑትን ህዝቦች ምን ያህል ደስተኛ እንደሆኑ ያላየ ነው። ከኤርትራ ከአስመራ አዲስ አበባ እንትን ሲጀመር በረራ ህዝብ ለህዝብ ሙሃጅር አካባቢና እንትን ላይ ሲገናኙ ደስ ብሎ ሁሉም ደስ ብሎታል። እናቶች ተደስተዋል፣ አባቶች ተደስተዋል፣ ወንድሞች ተደስተዋል። ስንት 30 ዓመት ያልተገናኙ እህትና ወንድሞች ተገናኝተው ተለቃቅሰዋል። አየነው አይደለም? እና እንደዚህ መሆኑ ይሻላል። እኛ ወንድማማቾች ነን። it is better to stop fighting. it's not good for everybody. ለማንም ዋር የሚባለው ጦርነት ለማንም ጦርነት ያወደማት እንጂ ጦርነት የገነባት አገር አይተን አናውቅም። ብዙ ነገሮች ይወድማሉ በጦርነት። ያም የአየር ኃይል አለው፣ ይሄም የአየር ኃይል አለው። ያነሳል፣ ሄዶ ይመታል። የሚመታው እኮ የራሱን ህዝብ ነው። ትላንት አብረው የነበረን ህዝብ ነው። በዚህ በኩል የሚመጣል ላይ ይመታል። ምንድነው ምንድነው በዚህ ላይ ጥቅሙ ምንድነው? የምናገኘው ነገር ምንድነው? ትርፉ nothing profit from it። ምንም አናገኝም እኛ ጥቅም። ስለዚህ ሌላው የባህር በር እየተቃቀሰን በመሄድ ላይ ስላለን የባህር በር መግዛትም ይቻላል መከራየትም ይቻላል ብለናል። ይሄ መከራየትና መግዛት ግን it is very expensive፣ በጣም ውድ ነው። የዓለማችን አገሮች ከ198% ይሄን አይጠቀሙም። ለአንድ ሎክ የሆነች አገር የዓለም አቀፍ እገዛ መጠየቅም ትችላለች። አገሮችን የመጠቀም የማግኘት ወደ ዩኤን ወርልድ ባንክ በመሄድ የመሳሰሉት የዓለም አቀፍ አካላትን እገዛ ይደረግልን ብላ በመጠየቅ ሁለቱ አገሮች የሚያገናኛቸው የመንገድ ዝርግያዎች ለመስራት ከነዚህ አካላት የፈለከውን መጠየቅም ይቻላል። ይሰጡሃል ገንዘብ። ብዙ አይነት መንገዶች አሉ ማለት ነው። አሁን ይሄንን የምናገረው አብይ እኔ አዋቂ ነኝ ካላለና ከተማረ ሰው ቢማር ካነበበ ሰው ቢረዳ ይሄ ሁሉ ባልነበረ። ኢሳያስ አፈወርቂ ያውቃሉ፣ ሁሉም ነገር ያውቃሉ። እያንዳንዷን ስቴፕ ያውቃሉ። ስለ ፖለቲካ የዓለም አቀፍ ህግጋትን በደንብ ጠንቅቀው የሚያውቁ ናቸው። አብይ አህመድ ራሴው እንትን ብዬ ራሴው ሊጨርሰው ይላል። ያ ምን እነ ገዱ አንዳርጋቸው ነበሩ እርሳቸው ጋር
ምሁር ናቸው እነዚህ ሰዎች። እነ ገዱ አንዳርጋቸው የአማራ ክልሉም ያኛው ማነው ምክትል ፕሬዚዳንት የነበሩት ምሁር ናቸው። ከነሱ ጋር ተወያይቶ አንድ ነገር ማድረግ ሁሉ አይቻልም ነበር? ይቻላል እኮ። እና አብይ ትልቁ የእሱ ችግር እንዴት ከዚህ ሰው ተማረ ይሉኛል፣ እንደዛ አይነት ፍራቻ እኮ ነው ያለው እሱ። እንዴት ከዚህ ሰውዬ ተረዳ፣ ከዚህ ሰውዬ እንዴት ትምህርት ቀሰመ፣ እንዴት ከዚህ ሰውዬ ጋር እንትን ብሎ ትምህርት ወስዶ አገሪቷን አስተዳደረ። ኖት ሼም ሁሉም መንግስት አማካሪ አለው። አሁንም ጌታቸው ረዳና ጻድቃንን ያመጣበት ዋናው ምክንያት ጌታቸው ረዳን ቂም በቀል ነው። እሱ ተውት፣ እሱ ቂም ነው በተፈጥሮ አለበት። አብይ ያ ችግር አለበት። ቂም ለመበቀል አብይ የሚጠቀምበት ዘዴ ነው እሱ። ይሄ ተፈጥሮ ምንድን ነው የሚባለው? ሳይኮሎጂካሊ ያንን ነገር አይቼበታለሁ እኔ በተደጋጋሚ ነው ያየሁት። እሱ ለቂም ነው። በዛ ዲንክ ባለው አፉ አብይን እንዲያመጉሰው አስደርጎታል፣ ተበቅሏል። እሱ ነው። እና ግን ጻድቃን ገብረትንሳኤን ግን ከኤርትራ ጋር ያለውን ግንኙነት በኃይል ለመጠቀም እሳቸው የመረጡት እሳቸውን እዛ ጋር ምንድነው ካምፕ ምንድነው የሚቆፈረው ሲቆፈር ያሉ ምንድነው የሚባለው ምሽግ ሲቆፈር እሳቸው አሉ። ያኔም መጥተው መንገዱን ሁሉ አይተው ፕላኑንም ያወጡት እሳቸው ናቸው ይባላል። እሳቸው አወጡ፣ የፈለገው ማወጣ፣ ግን አያዋጣም። ነንሴንስ ነው ነገሩ፣ ነንሴንስ። በኃይል የአንድን አገር ሉዓላዊነት ተዳፍሮ በወረራ ለመያዝ ኃይል መጠቀም ህገ ወጥና የዓለም አቀፉን ህግ የሚጥስ ይሆናል። እንደ ዓለም አቀፍ ውግዘት፣ የኢኮኖሚ ማዕቀብ፣ የወታደራዊ ግጭቶች የመሳሰሉ አስከፊ መዘዞችን ሊያስከትሉ ይችላሉ። ምን ካረገ አንድን ሉዓላዊ ሀገር ቴሪተሪ አልፈ በጉልበት ያንን ነገር ወስዳለው፣ በሰላም እምቢ ያሉህን በጉልበት ወስዳለው ብለ ሞክረ the consequence is this one። ኮንሲኩዌንሱ እነዚህ ናቸው። አሁን የተናገርናቸው ኮንሲኩዌንሱ እነሱ ናቸው። ስለዚህ አድቦ ቁጭ ባለቱ የተሻለ ነው። ሁለቱም ወንድማማች ነው፣ አታጋድሏቸው፣ ተዋቸው በስ። የባህር ወደብ ያላቸው አገሮች በማንኛውም ወቅት ላይ የወደብ የመጠቀም መብት መከልከል የሚችሉበት ሁኔታም አለ ይለናል። ያ ምንድነው? የሴኩሪቲ ጉዳይ አለኝ ካለ መብቱ ነው። ኢሳያስ አፈወርቂ ሴኩሪቲ አለብኝ ብሎ ነገረኝ ብሎ አብይ አህመድ ራሱ ተናግሯል ሰሞኑን ለፓርላማ በተናገረበት ወቅት ላይ። ይሄም ማለት ደግሞ የዓለም አቀፍ ህግጋትን በምንም አይነት መጣስ አይሆንባቸውም፣ መከልከል ይችላሉ። ምክንያቱም ሴኩሪቲ ኢሹ ማለት ለአንድ ሀገር ደህንነቷ ነው፣ ለአንድ ሀገር ሉዓላዊነቷን ማስጠበቂያ ነው፣ ህልውናዋ ነው። አብይ አህመድ እኮ ሰሞኑን እንዳውም አብይ አህመድና ሌሎች እነ ብርሃኑ ጁላ እየተናገሩ ያሉት ሰሞኑን 50 ምናምን 100 ምናምን ሚሊዮን ሆነን ምናምን በህዝብ ብዛት አይለካም። ላንድ ሎክድ ከማሪታይም ከሆኑ ሀገሮች ወደብ ለመጠቀም በምንም ተአምር በህዝብ ቆጠራ አይደለም። የህዝብ ቆጠራ ነው የጀመሩት እነሱ። ኖ ኢትዮጵያ 130 ኖራት ቢሊየንም ትሪሊየንም ኖራት የሚታየው እሱ አይደለም። የሚታየው የሁለቱ የጋራ ስምምነት፣ የሁለቱ ሀገሮች ያላቸው ቁርኝነት፣ ያላቸው ሰላም ለዛ የሚጋብዘው እንጂ ዝም ብሎ አብይ አህመድ ጠመንጃ አንስቶ እንደዚህ ሰው ሀገር መምታት የትኛውም ህግ አይፈቅድለትም፣ ይመታል። እሱም እንደ አሜሪካ ምናምን እነዚህ ዩኤን የተባሉት ኃይሎች ይመቱታል። ምክንያቱም የእንትን ግጭት ሁሉ ሊያመጣ ይችላል ይላል። ያ ኮንቬንሽን ነው፣ ህግ ነው የተቀመጠው። የጄኔቫው ኮንቬንሽን ነው፣ ኢንተርናሽናልም ነው። በእነሱ በኩል መጥቶ ግን ለምኖ ዳግም አስታርቆ ወደቡን እንዲያገኝ ማድረግም ይቻላል። ወይ ደግሞ ወደ ጅቡቲ ሄዶ ከጅቡቲ
እኔ እኮ በጣም የሚገርመኝ ነገር መለስ ዜናዊ ራሱ ወደ ጅቡቲ ነው የሄዱት። ጅቡቲ መጠየቅም ይቻል ነበረ። ለጥይትና ለዚህ ለጦር መሳሪያ ገንዘብ ማውጣቱ ነው መፍትሄ የሚሆነው አይደለም። በዚህ በኩልም ህዝብ ያልቃል፣ በዛ በኩልም ህዝብ ያልቃል። የጦር መሳሪያ የሚገዛበትን ገንዘብ ለጅቡቲ መንግስት ቢሰጣቸው እኮ ወደ መጠቀም ቀላል ነው እኮ። ዝም ብሎ ከባድ አድርጎ አሁን እርሳቸው ግን የፈለጉት ህልማቸው ትልቅ ነው። እኔ ባልናገረው ይሻላል። በቃ እንደዛ አይነት የባህር ወደብ የሌላቸው አገሮች በዓለማችን ላይ ቅድም እንደተናገርነው በሽበሽ ናቸው። የተለመደውን መንገድ ትቶ ያልተለመደውን መንገድ መጓዝ ምን ያስፈልጋል? በዘዴ በብልሃት በጥሩ ቅርርብ ማግኘት ይቻላል። ኢሳያስ አፈወርቂ አማርኛ መናገር ይችላሉ። አብይ አህመድ አማርኛ መናገር ይችላል። ትግረኛም ትንሽ ትንሽ ይችላል። የአንድ ሀገር ህዝቦች ስለሆንን እኮ ነው። የአንድ ሀገር ህዝቦች ነን። አሁንም እኛ ምን ይለየናል? ያው ላንድ ሎክድ ሆነን መኖር ከኛ አልተጀመረ። ኢንክሌቭ የሆኑ አሉ አላልንም? ቅድም ኢንክሌቭ በሶስት የታጠሩ በሶስት ሀገራት በላንድ ሎክድ የሆኑ ሀገራት 3 ጊዜ የተከበቡ አሉ አይደል? እንደዛም አለ። እና ታዲያ እኛ ላንድ ሎክድ ሆነን አልተፈጠርንም። መጀመሪያ ለወደፊቱም ከኤርትራ ህዝቦች ጋር እኛ አንድነን እናገኛለን። ይሄ መንግስት ዝም ብሎ ቸኮለ እንጂ እዛ ይሄ ኤርትራ ሄደን እንዝናናለን። ለወደፊቱ እግዚአብሔር ያስተካክለዋል። ምን ችግር አለው? እኛ ወንድማማቾች ነን። በባቡር ሁሉ ከኤርትራ ወደ ኢትዮጵያ የምንመላለስበት ጊዜም ሊመጣ ይችላል። because we are one እኛ አንድ ስለሆንን ነው። በመንግስት መካከል ያለውን እግዚአብሔር ይፍታው። ግን እኛ እንደ ህዝብ የኤርትራ ህዝብና የኢትዮጵያ ህዝብ ለወደፊቱ ግንኙነታችን ይጠነክራል። እኛ ማን አለን ከነሱ በቀር? እነሱስ ከኛ በቀር ማን አላቸው? አሁን ኤርትራ ብትነካ እኛ ጸጥ እንላለን? በሌላ ሀገር ኤርትራ ብትወረር ጸጥ ይላል የኢትዮጵያ ህዝብ? አይችልም። ማለት አንድ ሀገር ሌላ ሀገር ኤርትራን ብትወር የኢትዮጵያ ህዝብ ዝም አይልም። ምክንያቱም ወንድማማቾች ስለሆነ። ስለዚህ ውድ አድማጭ ተከታታዮቻችን ብዙ ነገር ዛሬ ተናግረናል እና እኔን መጀመሪያ አነሳሴ ላይ ዛሬ እንደዚህ ቁጭ ብዬ ምንድነው መገዳደሉ? ምንድነው ትርፉ? ይሄ ጠመንጃ መግዛት፣ ከኤርትራ ጋር መጣላት፣ ከ2 ሚሊዮን ሰው በላይ የሞተበት የ1992ቱ ጦርነት ዳግም ቢመለስ ማይጠቀማል? ሁለቱም ሀገር ውድቀት ላይ ነው የሚወድቁት። ህዝብ ያልቀብናል። ወንድሞቻችን በወታደር ቤት ውስጥ ያሉት ያልቃሉ። ወይኔ እንቅልፍ መጣ በቃ። እና የማይጠቅመውን ትተን የሚጠቅመው ነገር ላይ ብንወያይ አይሻልም ወይ? እኔ እኮ ማስኬንም የማደርገው እኮ እንዳልታወቅ ፈልጌ ነው። በቃ አንዳንድ ጊዜ የፖለቲካ መጥፎነት አንዳንድ ጊዜ መጥፎ ነገር እንድትናገር ያደርጋል። ፖለቲካ ማለት እሱ ነው። ፖለቲክስ ኢዝ ኤ ደርቲ ጌም የተባለውና ምሁራኖች ከዚህ ቀደም የተናገሩት ለዚህ ነው። ፖለቲክስ ኢዝ ሪሊ ኤ ደርቲ ጌም። እዚህ ጋር አታዩም? ትናንት ኤርትራና የኢትዮጵያ መንግስት ትግራይ ላይ፣ ዛሬ ደግሞ እየተፈራ ያለው የኤርትራ መንግስትና የህወሓት ባለስልጣናት የህወሓት ተዋጊዎች ኢትዮጵያ ላይ ኢትዮጵያን ፍራቻው እሱ ነው። አብይ አህመድ እየተናገረ ያለውና ስፔኩሌሽኖች ብዙ ስፔኩሌሽኖች እየወጡ ያሉት በዚህ ጉዳይ አለ። ስፔኩሌሽኖች ግምታዊ እንትን ያኔ ሁለቱ ተስማምተው ያንን ሲመቱት፣ ዛሬ ደግሞ ሁለቱ ተስማምተው ይሄንን ሊወግሩት ነው ምናምን። አብይ አህመድ ራሱ ተናገረ። የኤርትራ ሰራዊት ፋኖ ውስጥ ተቀላቅለዋል እያለ እያወራ ነበረ። ሊሆን ይችላል። ሁነውስ እኛ እንደ ህዝብ መንግስት የሚነግረን ነገር እውነት ነው ብለን ስለምንቀበል ነው እንጂ ሁነውስ በእውነት ከሆነ እግዚአብሔር ያውቃል እንጂ ሊሆን ይችላል። ምክንያቱም ስጋት አለው ኢሳያስ አፈወርቂ በምንም ተአምር አይተኙም። ስጋት አላቸው።
ከወያኔ ጋር ያኔ የተግባቡትን በማጣታቸው በጣም ብግን ብለው ወደ ጦርነት ሁሉ ውስጥ ገብተዋል። ስለዚህ ስጋት አለባቸው። እርሳቸውም አንፈርድባቸውም። ስለዚህ ይህ ሁሉ ሰው ከሚያልቅና ከምንሰቃይና ስለ ጦርነቱ ከምንዘግብና ሁሌ ጦርነት መዘገብ ምን ያደርጋል? ዛሬ የኤርትራ ሰራዊት ይሄን ያህል ገደለ፣ የኢትዮጵያ ሰራዊት ይሄን ምን ያደርጋል? እሱ ነንሴንስ ነው። ምንም ጥቅም የለውም። እሱ ከሱ ይልቅ የኤርትራና ኢትዮጵያ በድንበሩ አካባቢ በፍቅር ሆነዋል። የኤርትራ ህዝቦች ኢትዮጵያ መጥተው ጎብኝተው ሄደዋል። እንደዚህ አይነት ነገር ቢወራ አይሻልም? እና እኔ ጦርነትን አልደግፈውም። የኤርትራ ህዝብ እኮ ዛሬ እኛ ሌላ ሶማሊያ አሁን ቢወጋን እኛን የኤርትራ ህዝብ ዝም ብሎ ቆሞ ያየናል? አያየንም። ልክ ያኔ በመንግስቱ ኃይለማርያም ጊዜ ሶማሊያ እኮ ኢትዮጵያ ወግታት ነበራል። እንደዛ አይነት ሁኔታ በእኛ ሀገር ላይ ቢፈጠር የኤርትራ ወንድሞቻችን ዝም አይሉ፣ በምንም ተአምር ዝም አይሉ። ምክንያቱም ያርዋን እኛም እንደዛው ኤርትራ ከተነካች ዝም አንልም። መንግስት ለመንግስት ግን ጉዳያቸው ነው፣ እኛ አያገባንም። እና እንደዛ ላንድ ሎክድ የሆኑ ሀገሮች የማግኘት መብታቸውን ዩኤን ያስቀምጠውን ዩኒኮስ የተባለው ዓለም አቀፍ የጄኔቫ ኮንቬንሽን ኢንተርናሽናል ኮንቬንሽን ኦፍ ሲ የባህር ኮንቬንሽኑ ስምምነት ያስቀመጠውን ጥሶ ኤርትራ ላይ መዝመት ማለት እሱ ሌላ ጉዳይ ነው። ጭንቅላት ትክክል ከሆነ ግን ማቆም አለብህ አብይ። ኢሳያስ አፈወርቂ አይቸኩሉም። ኢሳያስ አፈወርቂ በዛ በኩል ክቡርነታቸው ይስፋና ክቡር ፕሬዚዳንት ኢሳያስ አፈወርቂ አይቸኩሉም። የሚያደርጉትን ነገር ግን ሳይናገሩ ያደርጋሉ። ኤርትራኖች በተፈጥሯቸው በስለላ ምስጢር በመያዝ የምችላቸው የለም። ኤርትራኖች እንደገና የተነሱለትን ዓላማ ወደኋላ አይሉ ገለው ይጨርሰዋል እንጂ ወደኋላ አይመለሱም። ፍራቻ የለባቸው። ለፍራቻ ብሎ እውነቴን ነው የምላችሁ፣ መለስ ዜናዊ ራሱ በአንድ ወቅት ላይ ይህን ቃል ተናግሮታል። ኤርትራኖች በጣም ልባሞች ናቸው። ልባሞች በመሆናቸውም ነው 30 ዓመት ተዋግተው የሀገራቸውን ሉዓላዊነት አስከብረው ዛሬ ላይ ሉዓላዊነት ኤርትራ ይከበር ብለው ይኖራሉ። ትንሽ ክቡር ፕሬዚዳንት ኢሳያስ አፈወርቂም ትንሽ ጨቆን የማድረግ ባህሪ አላቸው እንጂ ዛሬ ላይ ኢሳያስ አፈወርቂ ለቅቅ ቢያደርገው ሁሉ ነገር ዛሬ ኤርትራ ዩሮፕ ትሆን ነበረ። ባህር በር አላት፣ ምጽዋ አለ፣ አሰብ አለ። እውነቴን ነው የምላችሁ ዩሮፕ ትሆን ነበር። ግን ያው ምን ያደርጋል፣ አንዳንድ ጊዜ እኮ ህፃን ልጅ ሲመክርህም ተቀበል የሚባለው ለዚህ ነው። ካንተ በታች ያለ ሰው ቢመክርህ እኮ መቀበል አለብህ። እኔ መሪ ሆኜ እንዴት እቀበላለሁ የምትል ከሆነ ገደል ነው የምገባው። በጣም መካሪዎችም ነበሯቸው ኢሳያስ አፈወርቂም። እና የኛ ኢስት አፍሪካ ላይ እንደዚህ አንዴ በችግር አንዴ በጦርነት አንዳንዴ ደግሞ በዚህ ምንድነው የሚባለው በዚህ የተፈጥሮ አደጋ ስንመታ አንዴ ይሄ ሁሉ ተደማምሮብን እኛ ለምን እዛ አካባቢ ፈጠረን እስከ ማለት ደረጃ እንድንል ያደርገናል። ስለዚህ እኛ ሰላም ያርገን። አሁን ላይ እኔ ምኞቴ በሄድኩበት ሰላም እግዚአብሔር ሁሉንም ሀገር ሰላም አድርጎ ህዝብ ለህዝብ እንዲዋደድ እንዲፋቀር ያርግልን እያልኩ ነው የምጸልየው። ምክንያቱም ሰላም ካለ ኤቭሪቲንግ ማንኛውም ነገር አለ። ሰላም ካለ እኮ ነው ድንበር ያቺን ምንድነው የምትባለዋ የወደብ የባህር በር የሚባለውን ነገር የምጠይቀው። ሰላም ከሌለ ያንን ታስታውሳለህ እንዴ? እግዚአብሔር ሰላም ይመልስልኝ ከማለት ውጪ። ስለዚህ ውድ አድማጭ ተከታታዮቻችን ዛሬ ላይ ባይ ነገ እንገናኝ።